ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የመጨረሻው መጀመሪያ ምዕራፍ ተጀምሯል። ፋኖ የጦርነቱን ቀጠና ወደ አገዛዙ ደጅ አዛውሮታል። አሳምነው እዝ በኦሮሚያ ክልል አዳማ ወረዳ በወሰደው እርምጃም ከ60 በላይ ያገዛዙ ወታደሮችን ደምስሶ እንዲሁም 7 ወታደሮችን እና 25 ክላሽንኮቭ መሳሪያ ማርኮ መታጠቁ ታውቋል። የአማራ ፋኖ ወታደራዊ መልክዓ ምድሩን በመቀየር ጦርነቱን ከክልል ወሰን አውጥቶ ወደ አገዛዙ የልብ ትርታና ወደ 4 ኪሎ መግቢያ በሮች እያዛወረው ይገኛል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከወረታ እስከ ደብረ ታቦር ባለው መስመር የብልጽግናን የይስሙላ ምርጫ ለማስፈጸም በከፍተኛ የሜካናይዝድ ሰራዊት ታጅበው ሲንቀሳቀሱ የነበሩ የጥፋት ኃይሎች በጀግኖቹ የውቤ ልጆች አይቀጡ ቅጣት ተቀጥተው የሽንፈት ማቅ መከናነባቸው ተነግሯል። ባለምበር ከተማ ላይ በተሰነዘረው መብረቃዊ ጥቃት የጥላት ኃይል ተበታትኖ የምርጫ ቅስቀሳ እቅዱ መክኖ የቀረ ሲሆን በዚህ አንጸባራቂ ተጋድሎ አንድ ብሬን፣ አንድ ጥቁር ስናይፐር፣ 48 ክላሽንኮቭ ጠመንጃዎችና በመቶዎች የሚቆጠሩ የዲሽቃ ጥይቶች ከነሙሉ ትጥቃቸው በፋኖ እጅ ገብተዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በማዕከላዊ አርማጭሆ ወረዳ ዳንጉራን ለመቆጣጠር ሲገሰግስ የነበረ አገዛዙ ወራሪ ኃይል በጀግኖቹ አርማጭሆ አርበኞች አይቀጡ ቅጣት ተቀጥቶ ሙትና ቁስለኛውን አዝረክርኮ በውርደት መበታተኑ ተነግሯል። በዳንጉራ ግንባር በተከፈተው በዚያው ውጊያ 28 የጥላት ወታደሮች ሲደመሰሱ 18ቱ ደግሞ በከባድ ሁኔታ የቆሰሉ ሲሆን በጭልጋ አቅጣጫ የተሰነዘረውን ተደጋጋሚ ወረራ በመመከትም በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ግዳን ወረዳ የብልጽግና አገዛዝ በህዝብ ላይ ሊጭን ያሰበውን የሐሰት ምርጫ ቅስቀሳና የምርጫ ካርድ ዕደላ ሳይሳካ በውርደት መበተኑ ተነግሯል። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ሚያዝያ 24 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከወረታ ደብረ ታቦር ባለው መስመር የብልጽግናን የይስሙላ ምርጫ ለማስፈጸም በከፍተኛ ሜካናይዝድ ጦር ታጅቦ ሲንቀሳቀስ የነበረው የጥፋት ኃይል በጀግኖቹ የውባንታ ባተ ልጆች አይቀጡ ቅጣት ተቀጥቶ የሽንፈት ማቅ ተከናንቧል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር አርበኞች ከወረታ እስከ ደብረ ታቦር ባለው መስመር በከፈቱት መጠነ ሰፊና ማጥቃት ባገዛዙ ሰራዊት ላይ ከባድ እርምጃ በመውሰድ ድል ተቀዳጅተዋል። የአብይ አህመድን የይስሙላ ምርጫ ለማስፈጸም በከፍተኛ የሜካናይዝድ ሰራዊት ታጅበው ሲንቀሳቀሱ የነበሩ የብልጽግና ካድሬዎችና ወታደራዊ አመራሮች በጀግኖቹ የፋኖ ክንድ አይቀጡ ቅጣት ተቀጥተው የምርጫ ቅስቀሳ እቅዳቸው መክኖ ቀርቷል። የጥፋት ኃይሉ ዛሬ ሚያዝያም 24 2018 ዓ.ም የምርጫ ካርድ ድራማውን ለማሳካት ከባህር ዳር መነሻውን አድርጎ ወደ ደብረ ታቦር እየገሰገሰ በነበረበት ወቅት ነው አለም በር ከተማ ላይ በአርበኞቹ ተቆርጦ ከባድ የጥቃት ማት የወረደበት። በኮሩ ስር በሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና በነበልባሉ 23ኛ ክፍለ ጦር የተቀናጀ ጥቃት የጥላትን የሜካናይዝድ ኃይል አሽመድምዶ መድረሻ ሳጥተውት ውለዋል። በአርበኛ ተመስገን ውባንታ ባተም በአርበኛ ቻላቸው አገኝ እንዲሁም በአርበኛ ሻምበል አምሳሉ ማዘንጊያ የተመራው ተወርዋሪ ኃይል ደብረ ታቦር ለመግባት ጥቂት ኪሎ ሜትሮች በቀሩት የጥላት ወታደር ላይ በከፈተው ድንገተኛ ማጥቃት በአገዛዙ ካምፕ ታይቶ የማይታወቅ መደናገጥን ፈጥረው ውለዋል። በተመሳሳይ በወንበር ተራራ በወጅና በወረታ አቅጣጫ በአርበኛ መልካም መንጌ፣ በአርበኛ ይበልጣል ጣፈጠና በአርበኛ ሰለሞን ጋሻው የሚመራው የነበልባል ክፍለ ጦር አባላት ጥላትን ሲያብራዩ ውለዋል። በዚያው ውጊያ አንድ ብሬን ከነሙሉ ተተኳሹና አንድ ስናይፐርን ጨምሮ 48 ክላሽንኮቭ ጠመንጃዎች፣ 27 ዘመናዊ መነጽሮች፣ 501 የዲሽቃ ጥይቶችና በርካታ የጥይት ሸንሸኖች በፋኖ እጅ ከፈንጅ ተማርከዋል። በተጋድሎ ከዚህ ቀደም የአማራ ሕዝብንና ቅዱሱን የህልውና ትግል ክዶ ለጥላት እጁን ሰጥቶና አሁንም ከጥላት ጋር ተሰልፎ የሚገኘው አቶ ጸዳሉ ደሴ የተባለው ባንዳም ባለምበር ማህበረሰብ ፊት ተዋርዶና ዓይንህን ላፈር ተብሎ ወደ ወረታ ሲፈረጥጥ ታይቷል። ይህም የአገዛዙን ባለስልጣናት የሞራል ውድቀት ምን ያህል ደጅ ላይ እንደደረሰ ማሳያ ሆኗል። በተጨማሪም በአርበኛ ደርሶ የሆነ የሚመራው ተወርዋሪ ክፍለ ጦርና የጉና ክፍለ ጦር አካል የሆኑት መቅደላ አምባና ገብረ መስቀል ብርጌዶች ወደ ደብረ ታቦር ከተማ ዘልቀው በመግባት በኢየሱስ፣ በወርቄን፣ በአምባ ሜዳና በደብረ ሲና አካባቢዎች የሚገኙ የጥላት ምሽጎችን ደርምስምሳቸውን አውጥተዋቸው ውለዋል።
ይህ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ድል የአገዛዙን የይስሙላ ምርጫ ድራማ ወደ ቀብር የቀየረ ሲሆን የህልውና ትግሉ በማንኛቸውም ኃይል እንደማይገታ በደማቅ ቀለም የመሰከረ ሆኖ አልፏል። የተከበራችሁ አድማጭ ተመልካቾቻችን በዚህ ጎንደር ጠቅላይ ግዛት እዝ ወደ ያዝነው መረጃችን እናልፋለን። በማዕከላዊ አርማጭሆ ወረዳ ዳንጉራን ለመቆጣጠር ከፍተኛ ኃይል አሰልፎ ሲገሰግስ በነበረ የጠላት ኃይል ላይ ጀግኖቹ የአርማጭሆ አርበኞች ከባድ እርምጃ መውሰዳቸው ተነግሯል። በማዕከላዊ አርማጭሆ ወረዳ ዳንጉራን ለመቆጣጠር በከፍተኛ ሁኔታ ሲገሰግስ በነበረ የጠላት ኃይል ላይ በበላይ እዝ 305ኛ ጎቤ መልኬ ኮር አሃዶች አይቀጡ ቅጣት ተቀጥቶ ሞትና ቁስለኛውን አዝረክርኮ እንዲፈረጥ ተደርጓል። ውጊያው የተጀመረው ሚያዝያ 22 2018 ዓ.ም ሲሆን በዚያ ወደ ውጊያ ያገዛዙ ጦር ኃይሉን በማሰባሰብና ዳንጉራን ለመውረር አልሞ ቢያቀናም የፋኖን ወታደራዊ ብቃትና የአርማጭሆን ተፈጥሯዊ ምሽግነትን ዘንግቶት ነበረ። በጎቤ መልኬ ኮር ጀግኖች የተከፈተበትን ድንገተኛና ስልታዊ እርምጃን መቋቋም ያቃተው የጠላት ኃይል ሙትና ቁስለኛውን አዝረክርኮ እግሬ አውጭኝ ፈርጥጧል። በዚህ ተጋድሎ 28 የጠላት ኃይሎች ሲገደሉ 18ቱ ደግሞ ክፉኛ ቆስለዋል። የቀረው የጠላት ኃይልም የደረሰበትን ምት መቋቋም አቅቶት ወደ መጣበት ማሰሮ ደንብ ከተማ ሸሽቷል። በአርማጭሆ ግንባር የደረሰበትን የሽንፈት ማጥ ለማካካስ የሞከረ አገዛዙ ኃይል ትናንት ሚያዝያ 23 2018 ዓ.ም ከጭል ጋይከል ከተማ ኃይሉን በማሰባሰብ በተለያዩ አቅጣጫዎች አዲስ ወረራ ለመፈጸም ሙከራ አድርጎ ነበረ። ሆኖም ግን የፋኖ አባላቱ በላቀ ወታደራዊ ጥበብና ወኔ ወረራውን የተከላከሉ ሲሆን ውጊያው ትናንት ሙሉ ቀንን ጨምሮ ዛሬ ውሎውን በከፍተኛ ሁኔታ አድማሱን አስፍቶ ቀጥሏል። በዚህ ግንባር የፋኖ ክንድ ባረፈበት ቦታ ሁሉ የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራን ተከናንቧል። ጀግኖቹ የፋኖ አባላት የጠላትን የአቅርቦትና የሰው ኃይል መስመር በመቁረጥ አይቀጡ ቅጣት እየቀጡት ውለዋል። የአገዛዙ ኃይል በተለያዩ አቅጣጫዎች ወረራ ቢከፍትም በአርማጭሆና በጭልጋ ምድር የገጠመው ውርደት የፋኖን የበላይነት በድጋሚ አረጋግጧል። የጎቤ መልኬ ኮር ጀግኖች እያሳዩት ያለው ተጋድሎ የነጻነት ጉዞ የማይቀለበስ እንዲሁም ደግሞ የአማራ ሕዝብ በቅርብ አሸናፊ መሆኑን ለጠላትም ለወዳጅም ያመሳከረ ሆኗል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ወታደራዊ መልክዓ ምድሩን በመቀየር ጦርነቱን ከክልል ወሰን አውጥቶ ወደ አገዛዙ የልብ ተረታና ወደ 4 ኪሎ መግቢያ በሮች አዛውሮታል። አሳምነው እዝ በኦሮሚያ ክልል አዳማ ወረዳ በወሰደው እርምጃ ከ60 በላይ ያገዛዙ ወታደሮችን ደምስሶ 25 ክላሽንኮቭ መሳሪያ ማርኮ ታጥቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በኦሮሚያ ክልል አዳማ ወረዳ ሙክየ ሃሮ በተባለ ስትራቴጂካዊ ቦታ ላይ ሰፍሮ በነበረ የብልጽግና ወራሪ ሰራዊት ላይ የወሰደው እርምጃም ፋኖ የውጊያውን አውድ ከክልል አስወጥቶ ወደ አገዛዙ ማዕከል መገስገሱን ያበሰረበት ታሪካዊ ድል ሆኗል። አዳማ ላይ የተለኮሰው የነጻነት ችቦ የአገዛዙን የመጨረሻ ምሽግ ለማቃጠል ወደ 4 ኪሎ እየተምዘገዘገ ነው። እስካሁን ድረስ በክልሉ ውስጥ የመከላከልና የማጥቃት ስራዎችን ሲያከናውን የቆየው የፋኖ ኃይል አሁን ግን የትግሉን አድማስ በማስፋት የ4 ኪሎ አጥሮችን መነቅነቅ ጀምረዋል። ትላንት ሚያዝያ 23 2018 ዓ.ም በአዳማ ወረዳ የተገኘው አንጸባራቂው ድል ፋኖ በየትኛው መልክዓ ምድርና የጠላት ይዞታ ውስጥ ገብቶ የመቅጣት ብቃት እንዳለው ማረጋገጫ ሆኗል። ይህ እርምጃ አገዛዙ በ4 ኪሎ ቤተ መንግስት የቆለፈበትን በር ለመስበር የተጀመረው ታላቅ ጉዞ የመጀመሪያው መሆኑን ወታደራዊ ተንታኞች ገልጸዋል። በሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር በአዳማ ወረዳ ሙክየ ሃሮ ቀበሌ ላይ መሽጎ ንጹሃንን ሲያሰቃይ በነበረውና እነ ሽመልስ አብዲሳ ለስውር የጥፋት ተልዕኮ ባደራጁት የኦሮሚያ ሚሊሻ ላይ መብረቃዊ እርምጃ ወስዷል። በአካባቢው አማራ አይኑር በሚል እሳቤ የዘር ማጥፋትና የዘረፋ ተግባር ሲያካሄድ የነበረው ይኸው ቅጥረኛ ኃይል በነበልባሉ ፋኖ አይቀጡ ቅጣት ተቀጥቷል። በዚህ ታሪካዊ የአዳማ አውደ ውጊያም ፋኖ የሚከተሉትን አንጸባራቂ ድሎችን አስመዝግቧል። ከ60 በላይ ያገዛዙ ወታደሮች ለወሬ ነጋሪ ሳይተርፉ ተደምስሰዋል። 7 ወታደሮች ከአገዛዙ እኩይ ምስጢር ጋር እጅ ከፈንጅ ተማርከዋል። 25 ክላሽንኮቭ ጠመንጃዎች፣ 50 ካዝናዎችና 150 ጥይቶች ከነሙሉ ትጥቃቸው ተማርከዋል። የአካባቢው ነዋሪዎች እንደሚሉት አገዛዙ በአፈሳ ያመጣቸው ታጣቂዎች ሕፃናትና ሴቶችን በመርዝ እስከ መግደል የደረሰ ግፍ ሲፈጽሙ ቆይተዋል ብለዋል። ፋኖ ይህንን ግፍ ለመግታት ወደ ኦሮሚያ ክልል ዘልቆ በመግባት የወሰደው እርምጃም ለተጨቆኑት ወገኖች ሁሉ ተስፋን እየፈነጠቀ ሆኗል። በአዳማ ላይ የታየው የፋኖ ወታደራዊ ጥበብና ጀግንነት ጦርነቱ ከአማራ ክልል ወጥቶ 4 ኪሎን መዳረሻ ማድረጉን የሚያረጋግጥ ነው። ከዚህ በኋላ ላገዛዙ የትም ቦታ አስተማማኝ ምሽግ እንደማይኖረው ይህ የዛሬው የፋኖ ገደል በተግባር ያመሳከረ ነው። ወደ ሌላኛው መረጃችን እናልፋለን። በወሎ ቤት አማራ ግዳን ወረዳ የብልጽግና አገዛዝ በህዝብ ላይ ሊጭነው ያሰበውን የሐሰት ምርጫ ቀስቀሳና የምርጫ ካርድ ዕደላ ሳይተሳካ በውርደት ተበትነዋል።
ዛሬ ሚያዝያ 24 2018 ዓ.ም በሙጃ ከተማ ለገበያ የወጣውን ህዝብ በግዳጅ ካርድ ለማስወሰድ አቅዶ የነበረ አገዛዙ ሰራዊት የፋኖ ሰርጂካል ኦፕሬሽን ምድብተኞች በወሰዱት መብረቃዊ እርምጃ የጥፋት እቅዱ ተጋልጦ ሙትና ቁስለኛውን እያዝረከረከ ተሽመድምዶ መበተኑ ታውቋል። በወሎ ቤት አማራ ግዳን ወረዳ የብልጽግና አገዛዝ በምርጫ ሊጭኖ ያሰበው የሐሰት ምርጫ ቅስቀሳና የምርጫ ካርድ ዕደላ ሳይሳካ ቀርቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር የ14ኛ ጠራሪ ክፍለ ጦር የሰርጂካል ኦፕሬሽን ምድብተኞች ናቸው የአገዛዙን እቅድ አምክነው ድል የተቀዳጁት። ጨፍጫፊ የብልጽግና ቡድን በሙጃ ከተማ በሚገኙ 3 ስትራቴጂካዊ ቦታዎች ማለትም በአዲስ ፋና ትምህርት ቤት፣ በሙጃ አንደኛ ደረጃ ትምህርት ቤት እና መጋዘን ተብሎ በሚጠራው አካባቢ ህዝቡን በማገት በግዴታ የምርጫ ካርድ ውሰዱ በሚል በአሰቃየት ጀምሮ ነበረ። ሆኖም የህዝብ አለንታ የሆኑት የጠራሪ ክፍለ ጦር የሰርጂካል ኦፕሬሽን ምድብተኞች ባደረጉት ድንገተኛ ኦፕሬሽን የአገዛዙን ቅስቀሳ በማክሸፍ 4 ያገዛዙ ታጣቂዎችን ሙትና ቁስለኛ አድርገዋል። በጠራሪ ክፍለ ጦር ጀግኖች ክንድ የደረሰበትን ሽንፈት መቋቋም ያቃተው ስልጣን አስጠባቂው ሰራዊት ለገበያ የወጣውን ሰላማዊ ማህበረሰብ በሞርታር 120 ድብደባ ሲያሸብር ውሏል። ይህ በንጹሃን ላይ የተከፈተው የከባድ መሳሪያ ጥቃት አገዛዙ በህዝብ ዘንድ ተቀባይነት እንደሌለው ሲረዳ የደረሰበትን ከፍተኛ የተስፋ መቁረጥ ደረጃ የሚያሳይ ነው። ይህ ድርጊት የሚያረጋግጠው አንድ እውነት ቢኖር ብልጽግና በምርጫ ስም የውሸት ድራማ ለመስራት ቢሞክርም በፋኖ ክንድና በህዝቡ እምቢተኝነት ውድቀቱ ተፋጥኗል ነው። ህዝቡን እያገተ ስለ ምርጫ የሚደሰኩረው ይህ አምባገነን ቡድን አሁን የቀረው ብቸኛ አማራጭ ንጹሃንን መጨፍጨፍ ነው። እሱንም እያደረገው ይገኛል። በመሆኑም ይህንን አስከፊና ጨፍጫፊ ስርዓት ለአንዴና ለመጨረሻ ጊዜ ከመሬት ላይ ለማጥፋት መላው የአማራ ህዝብ ከፋኖ ጎን ቆሞ ትግሉን ማፋፋምም ብቸኛው የነጻነት መንገዱ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። 3 ጥቁር ክላሽንኮቭ የያዘ ወታደር ፋኖን ተቀላቀለ። መነሻውን ከላሊበላ ከተማ 2 ቁጥር ተብሎ ከሚጠራው ካምፕ ያደረገው የብልጽግና መከላከያ ሰራዊት አባል የራሱንና 2 ጨምሮ በድምሩ 3 ጥቁር ክላሽንኮቭ መሳሪያ 300 ተተኳሽ 2 የእጅ ቦምብ በመያዝ ዛሬ ሚያዝያ 23 2018 ዓ.ም ፋኖን ተቀላቅሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦርን የተቀላቀለው የመከላከያ ሰራዊት አባሉ ግፈኛውን አገዛዝ ከርቶ ፋኖን በመቀላቀሉ እጅግ ደስተኛ እንደሆነ መናገሩን መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በዘመቻ አባናዳው ሙሉ በሙሉ ተደምስሳ ዳግም ከተቋቋመችው 12ኛ ክፍለ ጦር ከ5ኛ ሬጅመንት የወጣ ወታደር ኤፍሬም ከፍ ያለው የፋኖ ከፍተኛ አመራሮች ባደረጉለት ደማቅ የክብር አቀባበል እንደተደሰተም ተናግሯል። ወታደር ኤፍሬም ከፍ ያለው አክሎም የዚህን አስከፊ ስርዓት አካል ሆኜ እስካሁን በማገልገሌ ተጸጽቻለሁ በማለት ለቀጣይ ከፋኖ ጎን ሆኜ በመታገል የበደልኩትን ህዝቤን እክሳለሁ ሲል ቃል መግባቱን ጣቢያችን መረብ ሚዲያ ከምኒልክ ዕዝ ህዝብ ግንኙነት መምሪያ ያገኘው መረጃ ያመላክታል። በተያያዘ በትናንትናው ዕለት አንድ ወታደር አንድ ስናይፐርና ሌላ አንድ ክላሽ በመያዝ ፋኖን መቀላቀሉን በማህበራዊ ትስስር ገጻችንና በጧቱ ዜና ወጃችን መግለጻችን አይዘነጋም። በአማራ ህዝብ ላይ የሚፈጸመውን ግፍና መከራን በመጸየፍ የአገዛዙን ጦር የከዳው የጀግና በወሰደው ስልታዊ ጥቃት የጠላትን ኃይል በመደምሰስ ለነጻነት ትግሉ አዲስ ጉልበትም ሆኗል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 14ኛ ክፍለ ጦርን የተቀላቀለው ጀግናው 10 አለቃ አስፋው አያና ነው። 10 አለቃ አስፋው አያና በደቡብ ዕዝ 204ኛ ኮር ስር 39ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል ውስጥ በስናይፐር ተኳሽነት ሲያገለግል የቆየ ሲሆን የአገዛዙ ጦር በህዝብ ላይ የሚፈጽመውን ግፍና መከራን ክፉኛ እንዳሳዘነው ገልጿል። 10 አለቃ አስፋው ከአዚላ ከተማ በመነሳት የራሱን ስናይፐርና የአንድ ጓደኛውን ክላሽንኮቭ ጠመንጃ በመያዝ ወደ ነጻነት ትግሉ ሲያመራ የአገዛዙ ጦር መረጃው ደርሶት በሜዳ መንደር ልዩ ስሙ 018 ቀበሌ ላይ በ3 አቅጣጫ ከበባ አድርጎበት ነበር። ይሁን እንጂ ጀግናው ምሽግ ይዞ እየተታኮሰ ባለበት ወቅት የ14ኛ ክፍለ ጦር አርበኞች በቦታው ደርሰው ሽፋን በመስጠት ከበባውን እንዲበጣጥስ ረድተውታል። በተደረገው የተኩስ ልውውጥ ጀግናው 10 አለቃ አስፋው ከአሳዳጆቹ መካከል 2ቱን በመደምሰስና 5ቱን በጽኑ በማቁሰል አንድ ጥቁር ስናይፐር ከ500 ተተኳሽና አንድ ጥቁር ክላሽ ከ150 ተተኳሽ ጋር ይዞ የምኒልክ ዕዝን ተቀላቅሏል። ጀግናው ፋኖን በመቀላቀሉ ታላቅ ህሊናዊ ረፍትና ክብር እንደተሰማው ተናግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአማራ ህዝብ ላይ ይፋው የዘር ማጥፋት ጦርነት እያካሄደ ያለው ፋሽስቱ የብልጽግና አገዛዝ የህልውና ጥያቄ ይቀድማል፣ አንመርጥም፣ አናስመርጥም ያሉ ንጹሐንን በየቤታቸው እየፈለገ መረሸን መጀመሩ ተሰምቷል። በራያ ቆቦ ሮቢት ከተማ በገንዘብ ተገዝቼ አስመራጭ በመሆን የታሪክ ተወቃሽ አልሆንም በማለታቸው ብቻም አቶ አበበ ደጉ የተባሉ የ50 ዓመት ዕድሜ ያላቸው ቤተሰብ አስተዳዳሪ በመኖሪያ ቤታቸው በጥይት ተደብድበው በአገዛዙ ቅጥረኞች በገፍ ተረሽነዋል።
በራያ ቆቦ የደም ምርጫን መርጥም ያሉት የቤተሰብ አስተዳዳሪ ናቸው በግፍ የተረሸኑት። የብልጽግና አገዛዝ በንጹሐን ደም የካርድ ድራማውን ሊያደምቅ እየሞከረ ነው። በሮቤት ከተማ አቶ አበበ ደጉ የተባሉ ደግ አባት በአገዛዙ ወታደሮች በገፍ ተገድለዋል። ትናንት ሚያዝያ 23 2018 ዓ.ም ምሽት በራያ ቆቦ ወረዳ ሮቤት ከተማ በገንዘብ ተገዝቼ አስመራጭ አልሆንም በማለታቸው ብቻ አቶ አበበ ደጉ የተባሉ ልጆች አባት በአገዛዙ ቅጥረኞች በአሰቃቂ ሁኔታ ተረሽነዋል። በራያ ቆቦ ሮቤት ልዩ ስሙ ገብርኤል ቤተክርስቲያን አካባቢ ነዋሪ የሆኑት አቶ አበበ ደጉ ጀመረም ዕድሜያቸው 50 ዓመት አካባቢ የሚገመት ሲሆን ባለትዳርና የልጆች አባት ነበሩ። በትናንትናው ዕለት ምሽት 12 ሰዓት ገደማ በሚኒሻ እያሌው ዳኛው እየተመሩ የመጡ ያገዛዙ ሆዳደር የአድማ ብተናዎች አቶ አበበን ከመኖሪያ ቤታቸው ጎትተው በማውጣት በጥይት ደብድበው ረሽኗቸዋል። የአካባቢው ነዋሪዎች እንደሚሉት አቶ አበበ የተገደሉት ህዝባችን በምድርና በሰማይ በሚዘንብበት መሳሪያ እየተጨፈጨፈ ባለበት ወቅት እኔ ያገዛዙ አስመራጭ ሆኜ የታሪክ ተወቃሽ አልሆንም በማለታቸው ነው። ይህ ግድያ አገዛዙ በህዝብ ዘንድ ያለውን ፍጹም ጥላቻና በጉልበት ለመግዛት የቆረጠ መሆኑን በድጋሚ ያሳየ ነው። ዛሬ ሚያዝያ 24 2018 ዓ.ም አገዛዙ በራያ ቆቦ ተኩለሽና በሌሎች አካባቢዎች ለዕለት ተዕለት ተግባርና ለገበያ የወጣውን ህዝብ በግዳጅ የምርጫ ካርድ ለማስወጣት ሞክሯል። ሆኖም ህዝቡ የአገዛዙን የሽንገላ ምርጫ በጽኑ በመቃወም ቀየውንና መኖሪያ አካባቢውን እየለቀቀ ወደ ጫካና ወደ አስተማማኝ ቦታዎች እየተሰደደ ይገኛል። በተለይም በግዳጅ አስመራጭ የተደረጉ ግለሰቦች የህሊና ቁስለኛን ሆን በሚል አካባቢውን ጥለው እየጠፉ መሆናቸው ታውቋል። የብልጽግና አገዛዝ በንጹሐን ደም ሊቀባው ያስበውን ምርጫ በፍጹም እንደማይሳካ የታወቀ ነው። በአቶ አበበ ደጉ ደም የተጻፈው የምርጫ ካርድ የአገዛዙን የጥፋት ጉዞ የሚያፋጥን እንጂ ዕድሜን የሚቀጥልለት አይሆንም። የአማራ ህዝብ ህልውናውን የሚያረጋግጠው በፋሽስቱ ምርጫ ሳይሆን በመረረ ትግሉና በልጆቹ ክንድ መሆኑን መገንዘብም ይኖርበታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በቅሊንጦ ማረሚያ ቤት የአማራን ህዝብ ሲሳደብ የነበረው ባለስልጣን ክስ ሊመሰረትበት ነው። በእነ አቶ ዮሐንስ ቧያለው ላይ ግፍ የፈጸመውን ኢንስፔክተር ድሪባ ሰንበታ በፖለቲካ እስረኞች ጽናት የጥፋት መዝገቡ ተገልጿል። በቅሊንጦ ማረሚያ ቤት ውስጥ የህሊናና የፖለቲካ እስረኞችን ሲደበድብና የአማራን ህዝብ በጅምላ ሲሳደብ የነበረው የማረሚያ ቤቱ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በፈጸመው ዘግናኝ የሰብአዊ መብት ጥሰት ክስ ሊመሰረትበት መሆኑ ተሰምቷል። በአቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ መዝገብ ስር የሚገኙት የቁርጥ ቀን የአማራ ልጆች ያቀረቡትን አቤቱታ ተከትሎም የፌዴራል ፖሊስ ምርመራውን አጠናቆ ለአቃቢ ህግ ማስረከቡን ፍርድ ቤቱ አስታውቋል። በሽብር ስም ታስረው በማረሚያ ቤት የሚገኙትን የፖለቲካ እስረኞችን መብት በመርገጥ የሚታወቀውን ኢንስፔክተር ድሪባ ሰንበታም ተከሳሾችን ከመደብደብ አልፎ ጠያቂ ቤተሰቦቻቸውን በማዋረድና የአማራን ህዝብ ማንነት የሚነኩ የጅምላ ስድቦችን ሲሰነዝር መቆየቱ ተሰምቷል። ይህ ግለሰብ የአገዛዙን የጥላቻ ፖለቲካ በማረሚያ ቤት ውስጥ ተግባራዊ ሲያደርግ የነበረ ሲሆን የእስረኞቹ ጠንካራ አቋምና ያቀረቡት ህጋዊ አቤቱታ ለክስ እንዲበቃ አድርጎታል። ሚያዝያ 22 2018 ዓ.ም በዋለው ችሎት ፍርድ ቤቱ በኢንስፔክተሩ ላይ የተጀመረው ምርመራ የደረሰበትን ደረጃ ጠይቋል። የፌዴራል ፖሊስ ከረጅም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረትበት መዝገቡን ለአቃቢ ህግ መላኩን አረጋግጧል። በዚህ መሰረት አቃቢ ህግ በቅርቡ በኢንስፔክተር ድሪባ ሰንበታ ላይ ክስ ይመሰርታል ተብሎ ይጠበቃል። ምንም እንኳን አገዛዙ የራሱን ባለስልጣናት ላይ ለይስሙላ ክስ ሊያቀርብ ቢሞክርም ይህ እርምጃ በማረሚያ ቤቶች ውስጥ የሚፈጸመውን ስር የሰደደ ግፍና ጭካኔን የሚያጋልጥ ነው። የአማራ የቁርጥ ቀን ልጆች በማረሚያ ቤት ሆነው ለህዝባቸው ክብርና ለማንነታቸው የሚያደርጉት ተጋድሎ የአገዛዙን የግፍ መጋረጃ እየቀደደው ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኢትዮጵያዊው ስደተኛን ጨምሮ ከአሜሪካ የተባረሩ የአራት ሀገራት ዜጎች በዚህ ሳምንት ወደ ካሜሮን መድረሳቸውን ጠበቆቻቸው እንደተናገሩ የዜና ወኪሉ ኤኤፍፒ ዘግቧል። 9 ስደተኞች ወደ ማዕከላዊ አፍሪካዊቱ ሀገር የተላኩት ካሜሮንና አሜሪካ በገቡ ስምምነት መሰረት መሆኑ ተገልጿል። የዜና ዘገባው እንደሚያመላክተው የኢትዮጵያ፣ የጋና፣ የአንጎላና ኮንጎ ብራዛቪል ዜግነት ያላቸው ስደተኞች ካሜሮን የገቡት ረቡዕ ዕለት ሚያዝያ 21 2018 ነው። ስደተኞች ላይ የሚወስደውን እርምጃ ያጠናከረው ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አገራቸው መመለስ የማይችሉ ስደተኞች ወደ ሶስተኛ ሀገራት የሚልክበት አወዛጋቢ አሰራር እየተከተለ ነው። አሜሪካ ስደተኞችን ከሚቀበሉላት በርካታ የአፍሪካ ሀገራት ጋር ስምምነት የፈጸመ ሲሆን ግለሰቦች ወደ ሀገራቸው እስኪመለሱ ድረስ በተቀባዩ ሀገር ይቆያሉ። ከትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙት ሀገራት አንዷ ካሜሮን ነች። የረቡዕ ዕለቱን ጨምሮ ከጥር ወዲህ 3 ጊዜ ስደተኞች ወደ ካሜሮን መባረራቸውን የዜና ወኪሉ ያነጋግራቸው በአሜሪካም የኢሚግሬሽን ጠበቃ አልማ ዴቪድ ገልጸዋል። በዚህ ሳምንት የደረሱ 6 ሴቶችና 3 ወንዶች ከዚህ ቀደም ከአሜሪካ ወደ ካሜሮን የተባረሩት ሌሎች 17 ስደተኞችን ይቀላቀላሉ ተብሏል። የተደረጉትን
የመጀመሪያዎቹ 2 በረራዎች የተከታተሉት ካሜሮናዊ ጠበቃ ጆሴፍ አዋፍሩ ረቡዕ ዕለት 3ኛው አውሮፕላን መድረሱን ለዜና ወኪሉ አረጋግጠዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሮን ዜጎቹ ያልሆኑ ስደተኞችን በመቀበሏ $300 ሚሊዮን ከዋሽንግተን ታገኛለች። ይህንን አይነቱን ስምምነት ከአሜሪካ ጋር ከፈጸሙት ሌሎቹ የአፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒና ጋና፣ ኢስቷኒና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ወደ 3ኛ ሀገር ከሚላኩ ስደተኞች ውስጥ አብዛኞቹ በደህንነት ስጋት ምክንያት ወደ ሀገራቸው እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠላቸው ናቸው። በዚህ ምክንያት የትራምፕ አስተዳደር ወደ 3ኛ ሀገር የሚልካቸው ሲሆን ተቀባዩም ሀገር ወደ መጡበት ሊያባረራቸው ይችላል። ከዚህ ቀደም ወደ ካሜሮን ከተወሰዱ ስደተኞች ውስጥ 4 ወደ መገኛ ሀገራቸው ሞሮኮ፣ አንጎላና ሴኔጋል እንዲባረሩ ተደርገዋል። የአሜሪካ ፍርድ ቤቶች 2 ሞሮካውያን ሴቶች ወደ ሀገራቸው ቢመለሱ ሊደርስባቸው ስለሚችለው የደህንነት ስጋት ያቀረቡትን አቤቱታ ተገቢ እንደሆነ ወስኖ ነበረ። ቢሆንም ግን ተባረዋል። አሜሪካዊ ጠበቃ ለዜና ወኪሉ እንደተናገሩት ስደተኞች ወደ ሞሮኮ እንዲመለሱ ከተደረጉ በኋላ ሕይወታቸውን እየገፉ ያሉት ተደብቀው ነው። የካሜሮን ባለስልጣናት ከዓለም አቀፉ የፍልሰተኞች ድርጅት IOM ጋር በመተባበር በሚያስተዳድሩት ማዕከል ውስጥ የሚገኙት የቀሩት 13 ሰዎች ከፈለጉ ካሜሮን ውስጥ የፖለቲካ ጥገኝነት መጠየቅ እንደሚችሉ በዘገባው ተጠቅሷል። ዓለም አቀፉ ሰብአዊ መብቶች ተቋም ሂውማን ራይትስ ዎች መስከረም ላይ በወጣው መግለጫ የትራምፕ አስተዳደር በፈጸማቸው ግልጽነት በጎደላቸው ስምምነቶች አማካኝነት የሚደረጉ የማባረር እርምጃዎች ዓለም አቀፍ ሕግን የሚጥሱ በመሆናቸው ውድቅ ሊደረጉ እንደሚገባ አሳስቦ ነበር። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 24 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ የመረብ ሚዲያ ዝግጅቶች ጋር ቸር ቆዩ።